የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኘው ነሐሴ 11 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የምክክሩ የመጨረሻ ሰነድ ረቡዕ ይጸድቃል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት መግለጫ የሀገራዊ ምክክር ጉባኤ ሂደት ወደ ማጠናቀቂያ ምዕራፍ እየተቃረበ መሆኑን ጠቁመዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በአማራ ክልል ዘላለም መንግስቴ የተነስተው ጀነራል ጥጋቡ ይልማ ተሾሙ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። ተጨማሪውን ይዘናል። የድሬዳዋ ነጋዴዎች ከ120 በላይ ሱቆቻቸው በመንግስት መዘጋቱን ተናገሩ። የከተማ አስተዳደሩ በበኩሉ ነጋዴዎቹ የ2018 ዓ.ም ዕዳቸውን እንዲከፍሉ አሳስቧል። ዝርዝሩ እናደርሳችኋለን። ኤርትራ የኢትዮጵያ የወደብ ጥያቄ የሉዓላዊነት ጉዳይ ነው አለች። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊ ሀገር ሉዓላዊነት ለድርድር እንደማይቀርብ አሳስበዋል። ተጨማሪ ያለን ዜናዎቻችን በዝርዝር እናቀርባለን። የምክክሩ የመጨረሻ ሰነድ ረቡዕ ይጸድቃል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት ጋዜጣዊ መግለጫ የሀገራዊ ምክክር ጉባኤው ሂደት ወደ ማጠናቀቂያ ምዕራፍ እየተቃረበ መሆኑን ጠቁመዋል። በሂደቱ ላይ ከተከናወኑትና ወደፊትም ከሚጠበቁት አበይት ጉዳዮች መካከል ዋና ዋናዎቹንም እንደሚከተሉት ተደራጅተዋል ብለዋል። ከየቡድኑ የተውጣጡ 120 ገደማ ተወካዮች በ8 ቡድኖች የተዘጋጁትን የምክክር ሀሳቦች ሲያጣጥሙና ሲያስተካክሉ መቆየታቸውን ገልጸው ዓላማውን በሀሳቦች መካከል ተቃርኖ ድግምግሞች እንዳይኖር ማድረግ ነው ሲሉ ተናግረዋል። አጣጣሚ ቡድኑ ያስተካከለውን ሰነድ ለሁሉም ቡድኖች እንደሚያቀርብና ተሳታፊዎችም ቀደም ሲል ባልተሳተፉባቸው ቡድኖች ሀሳቦች ላይም ተጨማሪ ግብዓት በመስጠት የመጨረሻው ሰነድ እንደሚዘጋጅ አብራርተዋል። ዛሬና ነገ የሚሰበሰቡት ግብዓቶች ተጠቃለው ረቡዕ ዕለት በ4000 ተሳታፊዎች አማካኝነት የመጨረሻው የውሳኔ ሰነድ ይጸድቃል ነው ያሉት ኮሚሽነሯ። የምክክር ኮሚሽኑ ከይጸድቃል ሂደት ጎን ለጎን ባሉ ሌሎች ጉዳዮች ላይም የተነሱ ቅሬታዎች በተቋቋሙ ልዩ ኮሚቴ እየተመረመሩ ለኮሚሽነሮቹ ካውንስል ቀርበው ውሳኔ የተሰጠባቸው ይገኛል ብለዋል። ቀጥታ በራሳቸው መግለጫ ያወጡ ወገኖችን አስመልክተው በሰጡት ማብራሪያ መግለጫ ማውጣት መብታቸው ቢሆንም የምክክሩ መንፈስ መነጋገር በመሆኑ ለቀረቡትም ጉዳዮች ምላሽ ይሰጣል ብለዋል። በየትኛውም ዓለም 100% ሙሉ በሙሉ መስማማት ባይኖርም በሀገራችን የተካሄደው ጉባኤ በአብዛኞቹ ጉዳዮች ላይ ተግባብቶ ማጠናቀቁ ትልቅ እፎይታና ደስታ ፈጥሯል ብለዋል። ዘላለም መንግስቴ የተነስተው ጀነራል ጥጋቡ ይልማ ተሾሙ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ፖሊስ ምክትል ኮሚሽነርነታቸው ተመልሰዋል ተብሏል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ዘላለም መንግስቴ ከኃላፊነታቸው ተነስተው አስቀድሞ ወደ ነበሩበት የፌዴራል ፖሊስ ምክትል ኮሚሽነርነት መመለሳቸው ክልሉ አስታውቋል። ዘላለም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት በወርሃ መጋቢት 2017 ዓ.ም እንደነበር ይታወሳል። እርሳቸውን በመተካት ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው በክልሉ ርዕሰ መስተዳደር አቶ አረጋ ከበደ መሾማቸውን ክልሉ አስታውቋል። ክልሉ ዘላለም ከኃላፊነታቸው መነሳታቸውን ይግለጽ እንጂ ከኃላፊነታቸው ለምን እንደተነሱ ያለው ነገር የለም። የቀድሞ ዋና አዛዥ ከ10 ቀናት በፊት የክልሉን ፖሊስ የ2018 በጀት ዓመት የስራ አፈጻጸም ግምገማን አካሂደው ነበር። በወቅቱም ንግግር ያደረጉት ዘላለም ባለፈው የበጀት ዓመት የህዝቡን ሰላምና ደህንነት ለማረጋገጥ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውን ተናግረው ነበር። አዲሱ የክልሉ ፖሊስ ኮሚሽን አዛዥ ሆነው የተሾሙት ሌተናል ጀነራል ጥጋቡ ለረጅም ጊዜ የኢትዮጵያ መከላከያ ሰራዊት የጤና ዋና መምሪያ ኃላፊ በመሆን ማገልገላቸው ይታወቃል። ከዚህም ባሻገር በወታደራዊ ዲፕሎማሲና በኦፕሬሽን ዘርፍ በተለይም በአፍሪካ ህብረት የሶማሊያ ሰላም አስከባሪ ተልዕኮ አሚሶም የጦር አዛዥ በመሆን ዓለም አቀፍ የህዝብ ልምድ ያላቸው ጀነራል ናቸው። በአማራ ክልል ባለው ውስብስብና ተለዋዋጭ የጸጥታ ሁኔታ ውስጥ መንግስት ከፍተኛ የጸጥታ መዋቅር የኃላፊነት ለውጥ ማድረጉ የክልሉን ወቅታዊ ሁኔታ ያንጸባረቀ ተደርጎ ተወስዷል። ይህ በአማራ ክልል የተደረገው አዲስ የሹመት ለውጥ የራሱ የሆነ ጥልቅ ፖለቲካዊና ወታደራዊ አንድምታ እንዳለው ተገልጿል። የክልሉ ፖሊስ
አዛዥነት ከመደበኛ የፖሊስ ኮሚሽነርነት ወደ ከፍተኛ የጦር ጀነራልነት ሌተናል ጀነራል ጥጋቡ መሸጋገር በክልሉ ያለውን የጸጥታ መደፍረስና የታጠቁ ኃይሎችን እንቅስቃሴ ለመቆጣጠር የፖሊስ ኃይሉን ከወታደራዊ መዋቅር ጋር ይበልጥ ለማስተሳሰርና በወታደራዊ ስትራቴጂ ለመምራት የታለመ መንግስታዊ እርምጃ መሆኑ ተመላክቷል። የድሬዳዋ ነጋዴዎች ከ120 በላይ ሱቆቻቸው በመንግስት መዘጋቱን ተናገሩ። የከተማ አስተዳደሩ በበኩሉ ነጋዴዎቹ የ2018 ዓመተ ምህረት ዕዳቸውን እንዲከፍሉ በጥብቅ አሳስቧል። በድሬዳዋ ከተማ ታሪካዊ ታይዋን የገበያ አዳራሽ በልብስ ችርቻሮ ንግድ የተሰማሩ ነጋዴዎች የከተማዋ ገቢዎች ቢሮ በጅምላ ቫት ካልገባችሁ በማለትም ሱቆቻቸውን ከሰኔ 26 ቀን 2018 ዓመተ ምህረት ጀምሮ አሽጎባቸው ከስራ ውጪ መሆናቸውን ተናግረዋል። 120 ይሆናሉ የታሸጉ ሱቆች ያሉት ነጋዴዎቹ ቅሬታቸውን ይዘው የሄዱባቸው የተለያዩ የመንግስት ቢሮዎችን ምላሽ እንደነፈጓቸው ጠቅሰዋል። የፌዴራልና የከተማው አስተዳደር ጉዳዩን ትኩረት ሰጥቶ የታሸጉ ሱቆቻቸው እንዲከፍቱ ገቢያቸውም ያገናዘበ ህጋዊ ግብር እየከፈሉ ወደ ስራቸው እንዲመለሱ ጠይቀዋል። የከተማዋ ገቢዎች ቢሮ ያሸገብን ሁላችንም ቫት መግባት አለባችሁ ብሎ ነው። ቫት ለመግባት አዋጁ አንድ ነጋዴ ቢያንስ ዓመታዊ ገቢው ከ2 ሚሊዮን ብር በላይ መሆን እንዳለበት ያስቀምጣል። ቢሮ አጠናውት ባለው መሰረት ገቢያችን ከ1.5 ሚሊዮን በታች ነው ብለዋል። ለምን ሱቃችን ታሽጋላችሁ ስንል ገቢያችሁ ከ2 ሚሊዮን አልፏል፣ ስለዚህ ሁላችሁም በጅምላ ቫት መግባት አለባችሁ ነው የሚሉትም ሲሉ አክለዋል። እኛ ደግሞ በሰራነው መጠን ግብር እየከፈልን ነው። ያለአግባብ እኛን የሚያከስርና ከስራ ውጪ የሚያደርገን ግብር እንድንከፍል ልንጠየቅ አይገባም ብለዋል። ከህግ ውጪ በግዳጅ ቫት ካልገባችሁ ተብሎ ሱቆቻችን ማሸግ ይቁምልን ብንልም ከወራት በላይ በየቢሮ ብንመላለስ መፍትሄ ሊሰጠን የሚችል አንድ አካል ልናገኝ አልቻልንም ነው ያሉት። በአዲሱ የግብር አከፋፈል አዋጅ ቁጥር 1395/2017 መሰረት እስከ 2 ሚሊዮን ብር ድረስ የንግድ እንቅስቃሴ ያላቸው 9 በመቶ ይክፈሉ ቢልም የኛ መረጃ በእጃችን እያለ ሁላችንም በጅምላ ቫት ካልገባችሁ በስተቀር አንሰማችሁም በማለት ከስራችን በማፈናቀል ሱቆቻችንን አሽገውብን ይገኛሉ ሲሉ ቅሬታቸውን ገልጸዋል። ቫት መግባት የኛ አቅማችን አይችልም፣ ችርቻሮ ነው የምንሰራው፣ በዛ ላይ ማወራረጃ ሪሲት አናገኝም፣ ስለዚህ በምን እናወራርዳለን? ሁለተኛ ነገር ደግሞ በጅምላ እንዴት ይገባል? የአንዱ ቤት ካፒታል ትንሽ ነው፣ የአንዱ ቤት ደግሞ ትልቅ ነው፣ እንዴት በጅምላ ይሆናል? እዩልን ስንል እናንተ ራሳችሁ ይችላል የምትሉትን ነጋዴ ለይታችሁ ስጡን አሉን ሲሉም የጉዳዩን ውስብስብነት አስረድተዋል። እናንተ እጃችሁ ላይ ዶክመንት አለ፣ በዛ መሰረት ቫት ይቻላል የምትሉትን ነጋዴ አስገቡ እንጂ እኛ መርጠን አንሰጥም፣ ምክንያቱም በምንም ማወቅ አንችልም አሉን። ትገባላችሁ ነው መልሳቸው ሲሉም ገልጸዋል። ነጋዴዎቹን የሚመለከተው የከተማዋ ሆነ የፌዴራል ተቋማት ይህንን አሳሳቢ ጉዳይ ትኩረት ሰጥቶ ፍትሃዊ ምላሽ እንዲሰጠን፣ የታሸጉ ሱቆቻችን እንዲከፈቱልንና ወደ ስራችን እንድንመለስ ይደረግልን በማለትም ጥሪ ማቅረባቸው ተዘግቧል። የድሬዳዋ ከተማ አስተዳደር ገቢዎች ባለስልጣን ዋና ዳይሬክተር ዶክተር አብዱሰላም መሐመድ 120 ሱቆች ታሽገዋል የተባለው ውሸት ነው፣ 30 አካባቢ የሚሆኑት ናቸው የታሸጉትም ለአቅመ ቫት የደረሱ ስለሆኑ ወደ ቫት መግባት ስላለባቸው ነው ሲሉም ከነጋዴዎቹ ለተነሱት ቅሬታዎች ምላሽ ሰጥተዋል። አክለውም አንድ ነጋዴ የቀን ሽያጩ ከ3000 ብር በላይ ከሆነ ቫት መመዝገብ እንዳለበት ህጉ ያዛል ብለዋል። አንዳንዶቹ የታሸገባቸው ነጋዴዎች በቫት ብቻ ሳይሆን የ2018 ዓመተ ምህረት የገቢ ግብር ዕዳ ያልከፈሉ ናቸውም ብለዋል። ያ ማለት ዕዳ አለባቸው ሲሉም ገልጸዋል። መጀመሪያ አካባቢ ከ100 በላይ ሱቆች ታሽገው ነበር። ወዲያውኑ ተነጋግረን ቫት ለመመዝገብ ፈቃደኛ የሆኑትን ከ15 ቀን በፊት ተከፍቶላቸው እየሰሩ ነው ብለዋል። እንደ ቢሮ ጥናት አጥንተን ነው እየሰራን ያለነው። ሱቆች እንዲታሸጉ አንፈልግም። ነጋዴዎቹን እየመለስናቸው ያለው 2 ሚሊዮን ሲባል ተቀማጭ ገንዘብ ነው። እውነታው ግን ዓመታዊ ትራንዛክሽን ነው ብለዋል። በነጋዴዎቹ ላይ የግንዛቤ እጥረት ስለተፈጠረ ነው እዚህ የደረስነው በማለትም ገልጸዋል። ከነጋዴዎቹ ጋር አሁንም መግባባት እየተደረሰ ነው የሚሉት ዶክተር አብዱሰላም መሐመድ ሀሳባችን ህጋዊ ግብይት እንዲኖር ነው። በታይዋን ገበያ አዳራሽ አካባቢ ኮንትሮባንድ ንግዶች ተንሰራፍተዋል። ስለዚህም ለሚሸጡ እቃ ደረሰኝ መስጠት አለባቸው ነው ያሉት። አሁን ላይ ሱቃቸው የታሸገባቸው ነጋዴዎችም አዋይተናል። ቅሬታ ካላቸው ቅሬታ ሰሚ ያለ ቅሬታቸውን ማቅረብ ይችላሉ። ሱቆች ሲዘጉ ነጋዴዎች ብቻም ሳይሆኑ መንግስትም ተጎጂ ነው ብለዋል። እኛ የምንፈልገው ነጋዴዎች ወደ ስራ እንዲመለሱ ነው ሲሉም ገልጸዋል። እንዳይሰሩ ማድረግ የገቢ ግብር አዋጅ መርህ አይደለም። አዋጁን ተገንዝበው ያለባቸውን ዕዳ ከፍለው ወደ ስራ መግባት አለባቸው ሲሉ አሳስበዋል።
ኤርትራ የኢትዮጵያ የወደብ ጥያቄ የሉዓላዊነት ጉዳይ ነው አለች። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊት ሀገር ሉዓላዊነት ለድርድር እንደማይቀርብ አሳስበዋል። ኤምባሲው ይህንን መግለጫ ያወጣው ዶቼ ቬሌና ፎሬን ፖሊሲ መጽሔት በቀንዱ የፖለቲካ አስተላለፍ ውስጥ የኤርትራን ሚና አስመልክተው ላወጧቸው ጽሑፎች የሰጠው ምላሽ ለመስጠት ነው ተብሏል። እነዚህ ሚዲያዎች የሀገሪቱን ታሪክ እያጣጣሙ ኢትዮጵያ ወደብ ለማግኘት የምታደርገውን ሉዓላዊነት ጥያቄ ህጋዊ ለማስመሰል ሞክረዋል በማለትም ኤምባሲው ወቅሷል። መግለጫውም የንግድ ወደብ ፍላጎትና የሌላ ሀገር የባህር ዳርቻ ወይንም መሬት ሉዓላዊነትን የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውንም አጽንኦት ሰጥቷል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይንም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነትን ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ እንደማይችሉም ኤምባሲው አስቀምጧል። የባህር በር አልባ የሆኑት ወይንም ላንድ ሎክድ ሀገራት ግዛት ሳይጠይቁ በስምምነት የጎረቤቶቻቸውን ወደብ እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝ አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ የባህር በር እንዳስቀረቻት አድርገው ማቅረባቸውን የኮነነው ኤምባሲው የድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን አስገንዝቧል። ኤርትራ በአውሮፓውያኑ የቅኝ ግዛት ወቅት እንደ አውሮፓውያኑ አቆጣጠር በ1890 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በ1993 ዓ.ም በተካሄደው ህዝበ ውሳኔ 99.8% የሚሆነው ድምጽ ነፃነቷን ማረጋገጧን አስታውሷል። በተጨማሪም የኤርትራና የኢትዮጵያ ድንበር ጉዳይ እልባት ያላገኘ እንዳልሆነና እንደ አውሮፓውያን አቆጣጠር በ2002 በተፈረመው የአልጀርሱ ስምምነት መሰረት በገለልተኛ የድንበር ኮሚሽን የመጨረሻና አስገዳጅ ውሳኔ ማግኘቱን መግለጫው በድጋሚ አረጋግጧል። ከዚህም ባሻገር ኤርትራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና አሜሪካ ጋር ያላትን ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው አስተባብሏል። በተመሳሳይ የሀገሪቱን አንጻራዊ ሰላምና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱን አምባገነን እያሉ መፈረጅ እርስ በርሱ የሚጋጭ ሀሳብ መሆኑን ተችተዋል። ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያ ሆነ ከሌሎች ጎረቤቶቿ ጋር ሰላማዊ ግንኙነት እንደምትፈልግም መግለጫው አስታውቋል። የሀገሪቱ ሉዓላዊነት ግን በማንኛውም የጂኦፖለቲካዊ ድርድር ውስጥ እንደማይገባ በጥብቅ አስገንዝቦ ይህ ሉዓላዊነት ዓለም አቀፋዊ እውቅና ያለው ህጋዊ መብት መሆኑንና የማንኛውም አፍሪካዊ ሀገር ደህንነት ሉዓላዊነት እና የግዛት አንድነትም በዚህ መር ላይ የተመሰረተ መሆኑን ገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።